ሀራምቤ ሬዲዮ 98.0 የኢትዮጵያ ሀገራዊ ምክክር ኮሚሽን በሀገሪቱ የተለያዩ ክልሎች የተሳታፊዎች ለየታና የአጀንዳ ማሰባሰብ ስራዎችን ላለፉት 4 ዓመታት ሲያከናውን ቆይቶ የመጨረሻውን የምክክር ሂደት እያከናወነ ይገኛል። ኮሚሽኑ አጀንዳዎቹን ከህዝብና ከፖለቲካ ፓርቲዎች የሰበሰበ ሲሆን የህገ መንግስት ማሻሻያ ጥያቄ የበርካታ ወገኖች ዋና አጀንዳ ሆኖ መውጣቱ ይታወቃል። ሆኖም ይህ ሂደት የሁሉንም ወገኖች አመኔታ ማግኘት ስለመቻሉ አሁንም አከራካሪነቱ እንደቀጠለ ነው። የህገ መንግስት ማሻሻያን አስመልክቶ ፖለቲካ ፓርቲዎች በኩል የተለያየ ሐሳቦችም እየቀረቡ መሆኑን መገንዘብ ይቻላል። የሀገራዊ ምክክር ኮሚሽኑ አጀንዳዎችን አሰባስቦ ወደ ዋናው የምክክር ምዕራፍ የተሸጋገረ ባለበት በዚህ ወቅት የህገ መንግስት ማሻሻያ ከተለዩ አጀንዳዎች መካከል ዋና መነጋገሪያ እንደሚሆንም ይጠበቃል። የፖለቲካ መድረኩ ተዋንያን ፓርቲዎች በዋናነት ትኩረት የተሰጠውን የህገ መንግስት ማሻሻያ ጉዳይና በሂደቱ ላይ ያላቸውን አቋም በተመለከተ በሚያወጧቸው መግለጫዎችና በሚሰጧቸው ቃለ መጠይቆች የተለያየ አቋም ሲያንጸባርቁ እንመለከታለን። በሂደቱ ላይ እምነት አጣም ብለው ከምክክሩ ከራቁት ፓርቲዎች መካከልም የመላው ኢትዮጵያ አንድነት ድርጅት ወይንም መኢአድ እንዲሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ይገኙበታል። የመላው ኢትዮጵያ አንድነት ድርጅት የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ ከጣቢያችን ጋር ባደረጉት ቆይታ የህገ መንግስት ማሻሻያ በምን መልኩ መካሄድ እንዳለበት ሲያስረዱ እንዲህ ይላሉ። ህገ መንግስት ማሻሻል አለበት። የሀገር የፌዴራል አወቃቀር ቅርጻችን መስተካከል አለበት። የመንግስት አወቃቀራችን መሻሻል መቀየር አለበት። እነዚህ በሙሉ አጀንዳዎቻችን ናቸው። እነዚህ ጉልህ የሆኑ አጀንዳዎች በፕሮግራማችን ላይ የተቀመጡ አጀንዳዎች ናቸው። ኃላፊው እንደሚሉት ፓርቲያቸው አሁን ያለው ህገ መንግስት ዲሞክራሲያዊና አካታች ነው ብሎ እንደማያምን በዚህም ህገ መንግስቱ መቀየር አለበት የሚል አቋም እንዳለው ይናገራሉ። ይሁን እንጂ አሁን በተጀመረው የምክክር ሂደት ሁሉንም የሚያስማማ የህገ መንግስት ማሻሻያ ይደረጋል የሚል እምነት እንደሌለው ያስገነዝባሉ። ግን እነዚህ ተመካክሮ ለመፍታት ሁሉም ያገባኛል የሚሉ ባለድርሻ አካላት ቁጭ ብሎ መምከር መቻል አለባቸው። እኔ ከአንቺ ጋር ቁጭ ብዬ ተነጋግሬ እኔና አንቺ ብቻ ብንስማማ ከእኔና ከአንቺ ውጭ የሆነ ጥያቄ ያለው ሰው ሶስተኛ ወገን ካለ የእሱ ጥያቄም ተካቶ ካልተመለሰ ይሄ ስምምነት ትርጉም የለውም። እንደ ሀገር ማድረግ ያለብን ሁሉም ኢጎውን መጣል አለበት። አፈሙዝ ያነሳው አፈሙዙን መዘግበቅ አለበት ለሰላም ሲባል። መንግስትም የጋራችን የሆነ ሰላማዊ አየር እንዲሰፍን ለማድረግ ሁሉም የየራሱን የግል ኢጎ ወደ ጎን ብሎ ወደ ጋራ ውይይት፣ ወደ ሰላማዊ ንግግር መመለስ የግድ ያስፈልጋል። በሌላ በኩል ደግሞ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አቶ ሙላቱ ገመቹ ፓርቲያቸው ህገ መንግስቱ በመሰረታዊነት መሻሻል አለበት የሚል እምነት እንደሌለው አስገንዝበው ይሻሻል ቢባል እንኳን ፓርቲያቸው ቅሬታ በሚያቀርብበትና በማይሳተፍበት ሀገራዊ ምክክር ሂደት ሊሆን እንደማይገባው አስረድተዋል። አቶ ሙላቱ አክለውም የህገ መንግስት መሻሻል አስፈላጊ ነው ከተባለም በግጭት ውስጥ ያሉ ወገኖችን ሁሉ ባካተተ የውይይት ሂደት ሊሆን እንደሚገባው ያስገነዝባሉ። ያ አሁን ያለው የህብረ ብሔራዊ ፌዴራሊዝም የሚቀጥልበት፣ ሀገር የምትለማበት፣ ዲሞክራሲ የሚወርድበት፣ ዜጎች ራሳቸውን በራሳቸው በመረጡት አካል የሚተዳደሩበት፣ እንግዲህ ወዲህ ሰብአዊ ሁናቴዎች በከፍተኛ ደረጃ ስጋት የሌለበት ሀገር ኮሽታ ጠፍቶ ልማት የምናካሄድበትን የሚፈጠርበትን አካል ለመፍጠር ነው። የሀገራዊ ምክክር ኮሚሽኑ አጀንዳዎችን አሰባስቦ ወደ ዋናው የምክክር ምዕራፍ በተሸጋገረበት በዚህ ወቅት የህገ መንግስት ማሻሻያ የውይይቶቹ ዋና ማዕከል እንደሚሆን ይጠበቃል። ሁለቱ ፓርቲዎች በምክክሩ ሂደት ላይ ተመሳሳይ አቋም ቢኖራቸውም በህገ መንግስት መሻሻል ላይ ግን ተለያይተዋል። በዚህም ኦፌኮ ህገ መንግስቱ ባለበት መቀጠል እንዳለበት ሲያምን፣ መኢአድ መሻሻል እንዳለበት በጽኑ ያምናል። ሀራምቤ ሬዲዮ 98.0